አንሆለያች ይሉሃል ያዛብሔር ጥርሳቸው ዝናየው አይናቸው ምንሽ ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። ከቶሳላ ኪዘኛል ፍቅር ከሳት ጨንቆኛል ራስ ቢሉ ያልኩኝ በፍቅር። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬም እንደተለመደው ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዘላችሁ መጥተናል። ብዙዎችን አነጋጋሪ የሆነ ሰርግ አይተናል። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ትሰጥበታላችሁ? ወደ ቪዲዮቹ። ቤት አከራዮችም ሰው መብላት ነው አሉ የቀራችሁ። እውነት ከልቤ ይቅር በሉኝ። እናንተም ልጆቻችን ናችሁ። እውነቴን ነው። ግን ሰውን መብላት ቀርቷችኋል አሉ። ደግሞ አሁን አንድ ወንድም እየነገረኝ ነበር። ካንዱ ቢወደድበት ወደ ሌላ እንዳይሄድ ቤተክርስቲያን ነው አሉ ተመካክረው የሚጨምሩት። እኔ 500 ልጨምር ነው። ጨምሪ እንትና ጨምሪ። እሺ ማታ ሄደው ይጨምሩታል። ማታ ሄደው ይጨምሩና ከዛ ምን አረጋል? ሌላ ልፈልግ ሲል እዚያም 500 ጨምሯል፣ እዚያም ጨምሯል። ታው ሰውን መድረሻ አታሳጡ። እናንተንም እግዚአብሔር መድረሻ ያሳጣችኋል። እውነቴን ነው። ይሄ ቤት ይፈርሳል። ይህ ዘመን ያልፋል። ዳሃ መሰቃያት ዳሃን ታሰቃያላችሁ። ደግሞ እንዲያስብላችሁ አውግር መጣችሁ ቅዳሴ አታፍሩም ወይ? የክርስቶስ አካል መጠጊያ እያጣ ልጄን እንዴት ላሳድግ እያለ በ2000 ብር በ3000 ብር ደመወዝ ለልጁ የሚሰጠው ያጣል። ልጁ እንደ ሀብታም ልጅ አልብሰኝ ይለዋል። እንደ ሀብታም ልጅ ከደህና ትምህርት ቤት አስተምረኝ ይለዋል። እንደ ሰው አርዶ በዓል ማሳለፍ ይፈልጋል። እንዴት ዳሃ መከራ ታሳጥያላችሁ? አውሬ ነን እንደኛ? ይሄን እኮ የምናስበው በእውነቱ። ይሄን እንዴት አታስቡ? አባታችን አባ ገብረ ኪዳን ለአከራዮቻችን ልቦና እንዲሰጣቸው እግዚአብሔር ትምህርት አስተምሮልናል። እጅግ በጣም ደስ የሚል ትምህርት ነው። እጅግ በጣም ደስ ስላለኝ ለእናንተ ለቤተሰቦቼ አጋርቻችኋለሁ ይሄን ቪዲዮ። ታዲያ ይሄንን ቪዲዮ ለአከራዮቹ ሼር አድርጉለት። እንደኔ እስኪ ደስ ያለው ሰው ካለ ኮሜንት ላይ ሐሳባችሁን ንገሩኝ። አፍሽን ዝጊ። አፏን አትዘጋም እንዴቺ? ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ባለፈው የትም ስትንዘላዘይ ዝም አልኩሽ። አሁን ግን አላልፈሽ። ምን እኔ ነኝ የትም የምንዘላዘው? አዎ አንቺ። ቆይ አንቺ ግን እንዴት ነው የሚያደርግሽ? ቆይ ማንን ተማምነሽ ነው አንቺ? በእናትህ ዝም በል። 2 ዓመት ሙሉ ያንተም ሁለት ዓመት አይገርምሽ? ጥርግ ማለት ትቻለሽ። አንተ ብቻ የምትለውን የመቀበል ግዴታ የለብኝም። ግዴታ አለብሽ። የምለውን ሁሉ ትሰምኛለሽ። ምን አለ ጋብዞኝ ገብቼ ሞቅ ባረግላቸው። አርፈሽ ተቀመጪ። ቆይ አንቺ ሴትዮ ምን ይሁን ነው የምትይው? አንተ ራስህ ምን ይሁን ነው የምትለው? ኋላ ግን ሰይጣኔን አታም ያ ጋበዙኝ፣ ጋብዘውናል፣ እንግባ። ወይዬ ራስህን እንደ ወንድ ነው እንደምታየው? የዚህ ቤት አባወራ እኔ ነኝ። እኔ ምልሽን ትሰሚያለሽ። ጭራሽ ልትገዛኝም ያምራል። በደንብ አድርጌ ገዛሻል። ማን ስለሆነ ነው እሱ? ቆይ አላበዛውም እንዴ? ምንድነው ይሄን ያህል ገረድ ያደርግሻል? ሴት ስለሆንሽ መናቁ ነው? አትስሚው። ሲያፈጣ አፍጭበት። በይው ምንም አያመጣም። ቢነካሽ እንኳን የሴቶች መብት አለ። ሁሉም ይጮሁልሻል። ከዚህ በፊት በጣም ብዙ ጊዜ ታግሼሻለሁ። ወንድ ነኝ ብለህ ነው የምታስበው? አፍሽን ዝጊ። አፏን አትዘጋም እንዴቺ? እንዴ እሷ አፏን ማትዘጋ ከሆነ ለምን አንተ አታዘጋላትም? እንዴት አይነት ንቀት ነው ይሄ? ምን አይነት መዳፈር ነው? ሂድ አንተ አፏን አዘጋት። ንግግሯ ያናድም። ምን አይነት ንቀት! እሺ ውድ ቤተሰቦች ከዚህ ቪዲዮ ምን ተማራችሁ? ብዙ ጊዜ ከሰዎች ጋር ስንጣላ፣ ከሰዎች ጋር አለመግባባቱ ስንገባ አላስፈላጊ የሆነ ስም እንጠራለን። ከዛ በኋላ ችግሮች ይባባሳሉ። ታዲያ በዚህ ቪዲዮ ትልቅ ትምህርት እንደተማረን ተስፋ አድርጋለሁ። ከዚህ ቪዲዮ ያገኛችሁትን ትምህርት እስኪ ኮሜንት ላይ ጻፍ አድርጉ። ከምታገቡት ሰው ከትዳር አጋራችሁ አንድ ነገር ብቻ ፈልጉ፣ እግዚአብሔር አለው ወይ ብቻ ፈልጉ። የነፍስ ንጽህናን ይፈልጋል ወይ? የነፍስ ቅድስናን ትፈልጋለች ወይ? እንጂስ ገንዘብን አትሹ። ዓላማ አይደለማ። እግዚአብሔር የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እደግመዋለሁ። የብዙ ልጆች አባት መሆን ከፈለጋችሁ አግቡ አላለንም። እናስ ሰይጣን እንዳይፈትናችሁ አግቡ ነው ያለን። ለምንድን ነው የምታገቡት? ጽድቅን ልትፈጽሙ ነው። ለምንድን ነው እጮኛ የምትይዙት? ጽድቅን ልትፈጽሙ ነው።
ለምንድነው ቤተሰብ የምትመሰርቱት? ድህነታችሁን ለመፈጸም ነዋ። ቅዱስ አትናቴዎስ ሁለቱ የህይወት ጸጋዎች ይላቸዋል። ምንና ምንን? ምንኩስናንና ጋብቻ። እስኪ ቤተሰቦች መምህር ኢዮብ ሲያስተምር እንደኔ ደስ ይላችሁ። መምህር ኢዮብ እድሜ ጤና ይስጥልን፣ የአገልግሎት ዘመን ይባርክልን እያላችሁ እስኪ ኮሜንቱን ጻፍ አድርጉ። ሚስት ለባሏ ራት ልታዘጋጅ ጉድ ጉድ እያለች በሞባይሏ ጌም የሚጫወተውን ትንሹን ልጃቸውን ለአባት ደውልና ራት ምን ይሰራልህ ብለ ጠይቀውማ ትለዋለች። ልጁም ትንሽ ቆየት ብሎ እማዬ ከቅድም እስካሁን ሞከርኩ፣ ስልኩን የሚያነሳው ግን አባዬ ሳይሆን ሌላ ሴት ናት ይላታል። ይሄኔ በሚስት ውስጥ የተንቀለቀለ ቅናት ይፈጠራል። እስኪመጣ አስቸኩላለች። ሲመሽ ባል ደህና መሻችሁ ብሎ በስራ የደከማ አካሉን እየጎተተ ወደ ቤት ሲገባ ሚስት ተንደርድራ በጥፊ ታጮለዋለች። እንኳን ደህና መጣህልኝ ተብሎ መታቀፍ የለመደው ባል በተፈጠረው ነገር ደንግጦ ፊቱን እያሻሸ ምን ሆንሽ ውዴ ይላታል። ደሞ ሳታፍር ውዴ ትለኛለህ? ከማን አባቷ ጋር ነው ስትማግጥ ያልከው ብላ ጥፊውን ደገመችው። ግራ የተጋባው ባልም ስራ ቦታ ብቻዬን ነው ያልኩት ይላታል። ሚስትም ታዲያ ስልክህን ደጋግማ ስታነሳው የነበረችው ሴት ማናት ትለዋለች። ስልኬ እኮ መብራት ስላልነበረ ባትሪ ጨርሶ ቀኑ ሙሉ ዝግ ነበር ይላታል። ሚስት ጌም እየተጫወተ የነበረውን ልጃቸውን ጠርታ ቅድም ለአባት ስትደውልለት የአባትህን ስልክ ስታነሳ የነበረችው ሴት ምንድነው ያለችው ትለዋለች። ልጁም የደወሉላቸውን ደንበኛ አሁን ማግኘት አይችሉም ነው ስትለኝ የነበረ። ሚስት ለባሏ ያነሳችውን ጥፊ ወደ ልጃቸው ስታዞረው ባል ይበቃል ብሎ እጇን ያዘው። ለሆነው ሁሉ አንቸኩል፣ ዛሬን ለነገ እንኑር። መልካም ጊዜ። እሺ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች ዛሬ የጀመርነው ርዕሳችንን ስለ ትዳር ነውና በትዳር ላይ የሚነሱ ብዙ ነገሮች ላይ ሐሳብና አስተያየት እየተሰጠን ነው። ታዲያስ ይህንን ነገር እንዴት አያችሁት? ለነገሮች አንቸኩል በተለይ በትዳር ላይ። ኦ ማይ ጋድ ይሄን ምግብ እኔ በጭራሽ ልበላው አልችልም። የኔ ቆንጆ ለሶስተኛ ጊዜ ልናስመልሰው ነው። አም ሶሪ እኔ ይሄን መብላት አልችልም። ቆንጆ እኮ ነው። ምን ሆነ? አር ዩ ሲሪየስ? እንዳያም ብቻ እኔ ሽታው ራሱ የረብሽኝ ነው። ተናፍሼ ልምጣ። ቆይሽ አብሬሽ ልምጣ። ኢትስ ኦኬ አንተ እዛ ሁን። አረ እንዳያም ቤቢ። እህቴ ትጫወትብሃለች ማለት ቤት በልታ የወጣችው እንድፍ ምስር ብታየው ከማረሩ የተነሳ ከኔ ራሱ ይጠቅራል። እሷ እኮ ጨጓራዋን ያማታል፣ ምስር አትበላም። እና ሲርባት ነው የሚያማት እንጂ ስትበላ አይደለም። እንደዛ ከሆነ ታዲያ ለምን አልበላም ትላለች? እንድትንከባከባት ብላ ነው። ማለት ወንዶች ስርዓት ካላት ሴት ይልቅ ቀበት ሴት ነው የሚንከባከቡት ትላለች። ምናልባት እንደዛ ሆነ አባት እንዳዩ አንዳንድ ወንዶች እንደዛ ነን። ልክ ነች። ይሄኛው ደግሞ እጅግ በጣም ነው የሚያስቀው። እንዲህም አይነት መዋረድ አለና ከአብሮ አደግ ጋር አትሰደድ ይባላል። ማለትም በሌላ አማርኛ እቤት አመልን የሚያቅን ሰው ውጪ ይዘው አትውጣ። ይኸው ማክሷ ተላጠ። ባይገርምሽ ይሄ ጓደኛዬ እሷ ናት ብሎኝ ሙሽራዬ እኔ ልኮኝ ነው ሽምግልና ልጆቹ ለዱ ተጋቡና አይናገር ልጁ አይናፋር ነው ልጁ መንጃ ፍቃድና ሲም ካርድ አለበት። ምን ያረጋል ስራ ንጹህ ፍቅር ካለ ዋናው ጤና ያለ ስንቱን አታለለ። ውሸቱን ነው እሱ ውሸቴን ነው እኔ ሲያመቻች ለራሴ ፋዘር ያወረሰው ሁለት ሸሚዝ አለኝ እቁቡም የኔ ነው እቁቡም የሱ ነው ከዳም የሚወጣው ሌላ ፈልግበት። በዚህ አንደበት ደግሞ ዘምርበት አይቻልም። በጨዋታ እያዋሱ የፍቅር ጥያቄ መጠየቅ ማለት ይሄ ነው። ግን ልዩቷ ባለትዳር ነች። በዚህ አንደበት ዘምርበት ተብሏል። ቢዘምሩበት አስዋሽቷል። አቡሽ ና እዚህ ሰላም በለኝ ና ተው እሺ ተው። አንተ እንደዚህ ይደረጋል? አንተ አንቺ ራስሽ እንዳልተፋብሽ አንተ እንዴ እኔን አረ ልጅ ነው ይጫወት እስቲ ጭንቅ መስከዛ አያስፈልግም ነበር እኮ። አረ ብላ ብለሽ ተሸገር የመጣው
ተው ከመንገድ እኮ ነው የመጣው በላ እሺ ካልሽ እንግዲህ ምን አደርጋለሁ ምንድነው የምትበላው? አንተ ስርዓት ምንድነው እንዴ እንግዳ እንደዚህ ባለ እንዴ እኔ እሱን መብላት እፈልጋለሁ ለሱ የተሰጠው አንተ እንዴ አትጨማለቅ በቃ ችግር የለውም ማለት ከኔ ጋር ይበላል ችግር የለውም እንዴ ወይ ተው በእናትህ አንተ ወይኔ ያስቸገርክ ልጅ ባባ እንደዚህ ይደረጋል አትመልስም አታመጣም አረ ችግር የለውም እንዴ እኔ እኮ በልቼ ነው የመጣሁት ጀመር ይሻለኛል ልጅ መጣሁ ምን ፈልግ ስልክ ምን አይነት ነው ጌም አለ የለኝ ጠቅ ነው ስልኬ ጠቅ ስልክ ነው ወይ ዳና እንዴ ምን አገባ ገደል ገባ አይዞ ወይ ምንድነው ምን ሆነ ነው ደግሞ አይዞ ሰበበኛ ሲጫወት እኮ ወድቆ ነው አይዞ ልማዱ ነው ተው አይዞ ልማዱ ነው ወይ ልጆች እኮ አንተ ራስን የወደቀው እሰይ ይሄ ቪዲዮ ደግሞ ቅጥ ያጣ አስተዳደግ የልጆች አስተዳደግ ለምታሳድጉ ወላጆች ነው። ወላጆች ልጆቻችሁን በስነ ስርዓት ይዛችሁ ካላሳደጋችሁ እቤት ውስጥ እንግዳ ሲመጣ እንዲህ ነው የሚያሳፍራችሁ። ምንድነው መፍዘዝ? ፈርስት ዴት ላይ ያለ ነው ትንሽ ፍዝዝ፣ ሰከንድ ላይ ድንዝዝ፣ ታዲያ ሰርድ ላይ ወዝወዝ ነው። እኔ የምልሽ ለምን ከሚደብረን ስለ ቤተሰቦች ታሪክና ጀብድ ዝና አልነገርሽም? ሽሮ ሜዳን ታውቂዋለሽ አይደል? ሽሮ ሜዳ ከመባሉ በፊት የባህል አልባሳት መሸጫ ከመሆኑ በፊት እቺን ያለ ሽሮ የሚሸጥበት ቦታ ነበር። ባይዚ ታዲያ እታጉ ሽሮ ይባላል። ታዲያ የታጉ ሽሮ ኃይለ ሥላሴ ከነ ባለቤታቸው አፄ ኃይለ ሥላሴ በቃ አሉ በሰዓቱ የሚባሉ አሉ ጭሰኞች በቃ እንዳለ የመጡ ይመገቡት እዛ ነበር። እታጉ ማምጡን ጥሩ ነው አክስቴ ማለዝና እንትንስ ፔፕሲ ሜዳን ታውቂዋለሽ? ፔፕሲ ሜዳ ምንድነው ደግሞ እሱ? ፔፕሲ ሜዳ አታውቂውም? እሺ ጃን ሜዳንስ? እሱንማ አውቀዋለሁ። ጃን ሜዳ ከመባሉ በፊት በጣም ሰፊ የእንጆሪ ማሳ ነበር ቦታው። አፄ ኃይለ ሥላሴ መንበረ ስልጣናቸውን በያዙ ማግስት ነው እጭድ አድርገው ያንን እንጆሪ ሙሉ ለባለቤታቸው። ከዛ በኋላ ምን ተባለ? ጃን ሜዳ ጃር ሊያጨሩት ጃን ሜዳ። አይ ቲንክ ፈርስት ዴት ይበቃናል። ፔፕሲ ሜዳ እንገናኝ። ፔፕሲ ሜዳ በቃ እንዳትቀሪ። ሰርድ ዴታችን እዛ ነው የሚሆነው። ፔፕሲ ሜዳ ደጋገምከው ምንድነው? ፔፕሲ ሜዳ አልኩሽ እንዴ በቃ። የቲክቶክ ክሬቲቭ አዋርድ ቀጣይ ዓመት ይውላሉ ከማሰባችሁ ሰዎች አንዱ ዶሚኒክ ነው። ዶሚኒክ እጅግ በጣም ደስ የሚል ትወናን የሚተውን ቲክቶክን ያላስመሰለ ፊልም እየሰራ የሚመስለኝ በጣም ደስ የሚል ልጅ ነውና እስኪ ይሄ ልጅ እንደኔ የሚመቻችሁ ሰዎች ካላችሁ ኮሜንት ላይ ያላችሁን ፍቅር አሳዩ። ዶሳላክ ይዘኛል ፍቅር ከሳት ጨንቆኛል ራስ ቢሉ እያልኩኝ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ደረረ ችል ማለታ ምን ይሆን ያንቺ ወጣት በልቤ ስንገላታ መጨነቋል ገባኝም ትስቃለች ተይሸበሷ ምን አይነት ጭካኔ ናት አይወራየሷ ደራንዳን በየሰፈሩ እኝን የመሳሰሉ እናቶች ጨዋታ የሚያውቁ የተደበቁ እናቶች በሶሻል ሚዲያ ላይ የወጡ ብዙዎቻችንን እያሳቁን እያዝናኑ ነው። ታዲያ እኝን እናት ስትዋቸው ደስ አይሉም? ምን ተሰማችሁ? እና ባልሽ ተመሳሳይ ሰዓት ቢቀጥሩሽ ለማን ነው መቀድመሽ መሄድ ያለብሽ? ዋናው ለትዳር ላይ መሰረቱ ላይ ጥናት ማጥናት። ይሄ ማለት ምንድነው? የጓደኝነት ጊዜ እንዴት ነው የምናሳልፈው? የት ነው እንደየእምነታችን እንደየእውቀታችን እንደየአስተሳሰባችን እየኖርን ነው ወይ? ስንጠናና ምኑ ነው እየተጠናና? ይሄ በጣም ጥንቃቄ ይጠይቃል። ቅድም እንዳልኩት ነው። ለምሳሌ አንቺ አንድ ሰው ልታገቢ ስትፈልጊ ቅድሚያ ተሰጥቶት መጠናት የሌለበት ነገር አለ ብዬ አላስብም። ግን ቅድሚያ ሊሰጠው የሚገባው የትኛው ነው? ለምሳሌ አመጋገቡ፣ አለባበሱ ምን አይነት ልብስ ይወዳል ልታውቂለት ይገባል እኮ። የሚቀርበው ካለባበሱ ይልቅ አስተሳሰቡ ልታውቂለት ይገባል። ካመጋገቡ ይልቅ ጥበቡ ልታውቂለት ይገባል። ጭንቅላቱን ሐሳቡ ልትረከብ ይገባል። የሱ የሆኑ ነገሮች ሁሉ ያንቺ ናቸው። ለምሳሌ ከማግባትሽ በፊት አንድ ጥሩ መኪና ያለው ፍቅረኛ ቢኖርሽ ከመኪናው ሰውየውን ራሱን መቆጣጠርሽ ማወቅ አለብሽ። አንዳንድ እህቶቻችን ከሰውየው መኪናውን ያጠኑና ሲጋቡ መኪናውን ቆርቆሮ ጨብጠው ሰውየውን ያጡታል። ቤት ያለው ጥሩ ቤት የገነባ ባል ሊፈልጉ ይችላሉ። አንዳንድ ወንዶች ቤት ሰርተው ራሳቸው የፈረሱ ሊሆኑ ይችላሉ።
ስለዚህ በተገነባ ቤት ውስጥ የፈረሰ ባል ጋር መፋጠጥ ይመጣል እህቶቻችን ይሄን ማጥናት አለ መጀመር ሁለተኛ ከገባን በኋላ የተጋነነ ስዕል መሳል የለብንም የተጋነነ ስዕል ምን ማለት አሁን እኛ ሀገር ያሉት ስለ ትዳር የተሳሉ ሁለት ስዕሎች ናቸው አንዳንዱ ትዳር እስር ቤት ነው መከራ ነው ስቃይ ነው ብሎ ትዳርን እንደው ሲኦል አድርጎ ገሃነም አድርጎ ይሳላል አንዳንዱ ደግሞ ትዳር በቃ ደስታ ነው መብላት ነው መጠጣት ነው መደሰት ነው መዝናናት ነው ይሳላል ሁለቱም ስዕሎች የተጋነኑ ናቸው ትዳር ውስጥ ደስታም አለ ሐዘንም አለ መበደልም አለ ምናልባት በመጠናናት ጊዜ ብዙ ክትፎና ኬክ የጋበዘ ሰውዬ በጋብቻው ውስጥ ቆሎ ሁሉ ታጨት ይችላልሽ ስለዚህ በመጠናናት ጊዜ ያሉት ነገሮች በትዳር ውስጥ ይቀጥላሉ ብሎ ማሰብ የለበትም አሁን እኔ ጋር ከመጡት አቤቱታዎችና ስሞታዎች አንዱ በጮኝነት ጊዜ እንከባከበ የነበረ በየሳምንቱ አበባው አይስክሬሙ ኬኩ ነበረ አሁን የለም ይሉኛል እህቶች እኔ ለብቻ ለነሱ እሱ ፊት አላቸው ለብቻ ግን ወስጀመላቸው ምንድነው አበባው በሾሮና በርበሬ አይስክሬሙ በቆሎና በቂጣ ተተክቷላቸዋል መኖር ተጀምሯል አበባ ሲረግፍ የሚቀጥለው ፍሬ ነው አይደል ለምሳሌ የባቄላ አበባ ያምራል ይባላል አይደል የውበት መገለጫ አይኑ የሚመስለው የባቄላ አበባ ሲባል ሰምተሻል አይደል ለገበሬ ግን የባቄላ አበባ ውበት አይደለም በአበባ ውስጥ የሚያየው በህዳር የሚያፍሰውን አዝመራ ነው የሚያየው መጠናናት አበባ ነው ይረግፋል ትዳር ግን ፍሬ ነው ስለዚህ እኔ የተጋነነ ተስፋ ይዘው ባይገቡ በሌላ በኩል ደግሞ ድርሻቸውን ቢያውቁ ለምሳሌ ቀደም እንዳልኩት አንቺ የገንዘቡ ምንጭ አንቺ ከሆንሽ ማስተዳደር የሚችለው ባልሽ ሊሆን ይችላል ባልሽ የገንዘቡ ምንጭ ቢሆን ማስተዳደር የሚችለው አንቺ ልትሆን ትችላለሽ ስለዚህ ይሄን ብንረዳ ብንገናዘብ ብንነጋገር ብንወያይ ደካማ ጎኔን ይሄድ ለምሳሌ ገንዘብ መያዝ አልችልም ደካማ ጎኔ ነው በቃ ስለዚህ ደካማ ጎኔ የምትሸፍን ደግሞ ባለቤት ሰጥቶኛል እግዚአብሔር ስለዚህ እኔ እነዚህ ጉዳዮች ቢታወቁና ሌላው በቤተሰብና በባል በቤተሰብና በጓደኛ በቤተሰብና በማህበረሰቡ መካከል ቀይ መስመር ያስፈልጋል ለምሳሌ አንቺ እናትሽና ባልሽ ተመሳሳይ ሰዓት ቢቀጥሩሽ ለማን ነው መቀድመሽ መሄድ ያለብሽ ጓደኛሽና ባልሽ ተመሳሳይ ቀጠሮ ቢሰጡሽ ማን ነው ማስቀደም ያለብሽ ይሄ ቅደም ተከተል የተምታታባቸው ትዳራቸውን አደጋ ላይ የጣሉ የዋህ ሰዎች ገጥሙኛልና እነዚህ ነገሮች ቢጠበቁ ትዳር ይሰምራል በያስባለሁ ግን ከነድክመቱ መቀበል ነው ፍጹም የሆነ ሰው የለም እሱን ማመን ነው እሱ ነው አንዱን ክፍተት እየሞላ ነው የሚኖረው ነው የሚጣፍጠውም እሱ ነው ናፍቆት የሚጣፍጠውም ለምሳሌ ቆንጆ የሚባል አሁን ቆንጆ እንላለን አይደል ማለት ነው ቆንጆ ስንለው አንዳንዱ እኮ አይኑ እኮ ከመስሎ ጥርሱ አድራሻው ሊጠፋ ይችላል አፍንጫው ስንደዶ ሆኖ ጸጉር ከርዳዳ ሊሆን ይችላል ለምሳሌ እኔ ጸጉሯን ብያችን ሴት በወድ በጸጉሯ በኩል ተንጠላጥይ ሁለመናውን ማግባት ያለብኝ ጸጉሯን ላጭቼ ኮል ወስዶ ማለት ለምሳሌ እኔ አንቺን ባፈቀር አይንሽን ከሆነ የወደድኩት አፈቀራታለሁ አይንሽን ወተስጭ እንኳን አይባልም በአይንሽ ተንጠላጥይ ገብቼ ሁለመናሽ መረከብ አለብኝ እኔ ከዚህ ውስጥ ተናገር ለምሳሌ አሁን ጠላ ቤት በር ላይ ጣሳ ይሰቀላል አይደል ጣሳው እንኳን አይጠጣም ጣሳውን ብለሽ ገብቼ ጠላውን ታገኛለሽ ጸጉሯን ብዬ ገብቼ እኔ ጠባያውን እሷን አገኘዋት ሁለመናውን መረከብ አለብሽ ሲላ አባታችን መጋቢ ሐዲስ ዓለማየሁ እሸቱ ምን አይነት በቃ ደስ የሚሉ ሰው ናቸው ግን ሁሌ የሚያስተምሩት ትምህርት እጅግ በጣም ነው ደስ የሚለው ዛሬ ደግሞ ስለ ትዳር እጅግ በጣም በቃ በበቂ ሁኔታ ተተንትኖ ተናግሮናል ወጣቶች ይሄንን ቪዲዮ የምትሰሙ በቂ ትምህርት እንዳገኘን ተስፋ አድርጋለሁ እስኪ ሰሞኑን ብዙዎችን ሲያነጋገር የነበረውን ሰርግ አይተን እንመለስ ይሉሃል ያዛብሔር ጥርሳቸው ዝናየው አይናቸው ምንሽር እሺ ቤተሰቦች እንዳያችሁት ነው ታዲያ ይሄንን ጉዳይ በድጋሚ ጠይቃችኋለሁ ምን አይነት ሐሳብና አስተያየት ሰጣችሁበት መልስና ሐሳቡ ለእናንተ ጥይላችኋለሁ ወደ ኔክስት ቪዲዮ እንደ ጴንጤ ሰነፍ አለ እውነት እናወራ ከተባለ እንደ ጴንጤ ሰነፍ የለም አንተ እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን 10 ነች እሷ ሱቋም ያላት ጥፍር ቀለም 10 ነች ከዛስ እኛስ ከቅልፋችን የምንነሳው 10 ሰዓት ላይ ነው ከዛ ስንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ በኢየሱስ ስራም ቢብሎኛል በኢየሱስ ምና ሰነፍ ሂድ መርካቶ ሂድ ማን ወጥሮ እንደሚሰራ ሂድ
ሳይበላ ቋጥሮ ሳይቋጥር እጆቻቸውን እኔ እንደውም አሁን ሰው እጁ ከለሰለሰብኝ ጴንጤ ነህ እላለሁ። ስራ ካለ መውደዳችን ብዛት ጴንጤ ነህ። አንድ ጴንጤዎች ማስተካከል ያለብን ጉዳይ ቢኖር የሥራ ባህላችን መስተካከል አለበት። ስንፍና ጭራሽ ከህይወታችን ማራቅ አለብን። ብዙ እድሎች ያመለጡ በስንፍና ነው። በጣም ብዙ ስንቱን ከፍቶ ይቻለው እግዚአብሔር። ዛሬ ገና መድረክ ላይ እውነት ሰማው። ብዙ ጊዜ የባንክ ቡክ ይዘው መጣው ጌታ ይባርክልኝ ገንዘቤን አብዛልኝ ምናምን የሚባል ነገር የለም። የሰው ልጅ ገንዘብ ሰርቶ እንዲያገኝ የተፈቀደለት ሰርተህ ጥረህ ግረህ ብላ ነው የሚለው ቃሉም። እና ብዙ ጊዜ እኔ በጣም ነበር የምናደደው በእነዚህ ነገሮች እነዚህ አይነት ቪዲዮችን ሳይ። ዛሬ ዮናታን በደንብ ለጴንጤዎች ነግሯቸዋል። ሰላም ስላቸው እንኳን እጃቸው ከለሰለሰ ጴንጤዎች ናቸው ማለት ነው ብሎ ራሱ በአንደበቱ ተናግሯል። እጅግ በጣም ነው የገረመኝ። ለእናንተም ይሄን ቪዲዮ አጋራችሁ ስለገረመኝ ነው። ቤተሰቦች በቀጣይ ቪዲዮ በሚገራርም ቪዲዮችን እንመጣለን። ታዲያ ይህንን ቻናል ዛሬም ላይክ እና ሰብስክራይብ ማድረጋችሁን ቀጥሉበት። አበረታቱን፣ አሳድጉን። ይመቻችሁ። ባይ ባይ።